መምጣት አለባት አልኩኝ። ክሪስመስ ላይ ስትመጣ በግድ ነው የመጣችው። ቆሜ አልኳት፣ ቆመች። አርግዘሻል አልኳት። አየኋት፣ በቃ ሳያት አርግዛለች። አርግዘሻል አልኳት። አዎ ያየኋት አርግዘሻል። ውጪ ያልኳት፣ ውጪ ከቤት ያልኳት። ብቻ እሷን ውጪ ብዬ ልክ መጥቼ እዚህ ጋር ስለ ሄጄ ጠብ ጂጂ ኪያ የምትባል ደንቆሮ ደግሞ ከእሷ ላይፍ ጋር የዴዚን ላይፍ የምታመሳስለው ነገር ነው የሚገርመኝ። የእሷ ልጅ ወንድ ፈልጋ አይደለም የወጣችው፣ እናቷ ካባረረቻት በኋላ ነው ፋኒን ያገኘችው። ከሰሞኑ ብዙዎችን ያነጋገረው የዴዚ እናት ሞትን ተከትሎ ጂጂ ኪያም ሆድ የባሳት አንዳንዴም በንዴት ውስጥ ሆና ከባድ መልእክቶች በተከታታይ ላይቭ ላይ እያስተላለፈች ይገኛል። እኔም እንደ ዴዚ እናት ልጄን በተቀማው ጊዜ ሳምሪን ባጣው ጊዜ ልሞት ነበረ። ያንን ጊዜ ስላለፍኩ ነው ዛሬ ቆምኩት። የዴዚ የእናቷ ቁስል እኔ ነኝ የሚገባኝ እያለች ነው ብዙ መልእክት በተከታታይ ስታስተላልፍ የቆየችው። በተለይም ቅርብ ጊዜያት በቪዲዮ መግቢያ እንደተመለከታችሁት ጂጂ ኪያ አንድ በአንድ ሳምሪ የመጀመሪያ እርግዝናዋን ሲያጋጥማት የሆነችውን ሁኔታ ነው ስታስረዳ ፌንት ሰርታ ራሷን ስታ እስከ መውደቅ የደረሰችበትን አጋጣሚ ለህዝቡ ስታሰማ የነበረው። ይህን ተከትሎ ታዲያ ብዙዎች ሐሳብ አስተያየት ሰጥተዋል። ጂጂ ኪያ አንቺ እንደ ዴዚ እናት አይደለሽም፣ አንቺ እኮ ትንሽ ከበድ ያልሽ ነሽ ሲሉ መልእክታቸውን አስተላልፈዋል። ዘርዘር ባለ መልኩም የተሰማቸውን ሐሳብ ገልጸዋል። ከናዛም መካከል በቪዲዮ መግቢያ የተመለከታችኋት ቲክቶከሯ ሮሚ ትገኝበታለች። ይህን ጉዳይ አስመልክቶ ታዲያ ጂጂ ኪያና ልጇ ሳምሪ አሁን ያሉበትን ሁኔታ እንዲሁም ደግሞ ከ7 ዓመት በፊት ምን አይነት ነገር እንዳሳለፈች ጂጂ አሁን ላይ ስለምትናገራቸው የተለያዩ ቤተሰባዊ ምስጥራቸው ዘርዘር ባለመልኩ መረጃዎቹን እናሰማችኋለን። በስተመጨረሻ ደግሞ እንግዲህ የሳምሪ የልጆቿ አባት የሆነው ፋኑኤልን እንግዲህ ከሰሞነኛ ጉዳይ ጋር እያያያዘች ጂጂ ኪያ በብዙ ነገር ከሰሞኑ ባለፈው ሳምንትም እየተናገረችው ቆይታለች። ስለ ፋኒም አንድ ሁለት ነገርን እንደ አዲስ ተናግራለች። እሱንም በስተመጨረሻ አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሰው ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። በቪዲዮ መግቢያ እንደተመለከታችሁ ጂጂ ኪያ አሁን ላይ የዛሬ 7 ዓመት ያጋጠማትን ልጄ ሳምሪ ከኔ ቅፍ ሄዳ ፋኑኤል ጋር ስታርፍ ከፋኑኤል ጋር በፍቅር ሰዓት ሆና እኔ ልጄን አጥቼ ብዙ ተጎድቼ ነበር። ራሴን እስከ ማጥፋት ራሴን አንድ ነገር እስከ ማድረግ የሚያደርስ ጉዳይ ነበረ። ዛሬ ሁሉን አልፌ እዚህ ቆሜያለሁ። የዴዚ እናት ግን ያንን መቋቋም ስላልቻለች ነው እንዲሆነችው። የዴዚ እናት እኔ ነኝ የሚገባኝ፣ ቁስሏ እኔ ነኝ የሚሰማኝ እያለች ነው በዝርዝር የተናገረችው። በተለይ የዛሬ 7 ዓመት እንግዲህ ያው ልጇ ሳምሪ እርጉዝ መሆኗን በተመለከተችበት ቅጽበት ጂጂ ፌንት ሰርታ እንደወደቀች፣ ፋኒና ሳምሪ ለበዓል ፕሮግራም ነበር ቤቷ አምርተው የነበረው። በዛም የበዓል ፕሮግራም የገና በዓል ወቅት ነው ሳምሪ እርጉዝ መሆኗን ድንገት ልብስ ስትቀይር እንደተመለከተች ጂጂ የተናገረችው። ያንን ባየውበት ቅጽበት ውጡልኝ ብዬ ሳምሪንም ፍቅረኛዋ ፋኒንም ውጡልኝ ብዬ አባረርኳቸው። እኔ ፌንት ሰርቼ ፌንት አርጌ ወደኩኝ፣ ከባድ ህመም ከባድ ችግር ተፈጠረብኝ እያለች ነው በዝርዝር ስትናገር የነበረው። እንግዲህ በአጠቃላዩ ልጇ ሳምሪ በአፍላነት በወጣትነት እድሜዋ ፋኑኤል አስኮብልሎ ወስዶ እንግዲህ ብዙ ነገር እንዳመጣ እኔንም ጎርቶ ልጄንም ጎርቶ ነበር እያለች ነው እንደ አዲስ ፋኑኤልን ስትናገር የነበረው። በተለይ ላልተማረ ሰው እንዲሁም ደግሞ ትምህርቷን ሳምሪም ሳታጠናቀቅ እሱም ቢሆን ለልጄ የሚጠቅም ለልጄ የሚመጥን ሰው ሳይሆን ልጄን አግብቶ ብዙ ነገር አድርጎ ነበረ። አሁንም ዴዚ ላይ እንደዚህ ነው የተከሰተው። ዴዚም ወደ ፍቅረኛዋ ሄዳ እናቷን አቃጥላ ገደለች። እናቷ በቁጭት በንዴት ነው እንደዚህ ሆነችው እያለች ነው መልእክት ያስተላለፈችው። ታዲያ ይህን ተከትሎ ነው ብዙ ወቀሳ ብዙ ትችት የመጣው። በተለይ እባክሽ ጂጂ ያንቺን ጉዳይ ከነዴዚ ጋር አታገናኝ። ልጅሽ ሳምሪ የእውነት ለመናገር እሷ የወጣችው በአንዴ ወንድ ፈልጋ ፋኑኤልን አፍቅራ አይደለም። እናንተ ባልነበራችሁ የተለያዩ ስምምነቶች ቤት በምታሳልፉ ጭቅጭቆች
ልጅሽ ሳምሪ ካንቺ ጋር ስለተጣላሽ ነበር በወቅቱ ከቤት ወጥታ የሄደችው። ከዛም በመቀጠል እንደውም ፋኒ የክፉ ቀኗ ነው ቤት ጠርቶ አሳርፎ እሱ ያለችውን አንድ ክፍል እሷንም አስጠግቶ በችግሯ ጊዜ ተቀብሎ ካንቺ ተለያይታ ከቤት ወጥታ ባይተዋር በተሰማት ጊዜ መሄጃ ባጣሽ ጊዜ ያስጠጋት ግለሰቧ ነበር። ስለዚህ ፋኑኤልን ከነዴዚ ጋር አታገናኝ። ከዛም ባለፈ መልኩ ደግሞ ፋኑኤል እንዲህ ነው እንዲያ ነው ብሎ ራሱ ሲናገር ሲተች ሲሳደብ ራሱ አይተን አናቅም። እባክሽ ያለውን ነገር ከነዴዚ ጋር አታገናኝ እያሉ ነው ብዙዎች እየተናገሯት የሚገኘው። በሌላ በኩል ደግሞ የጂጂ ወዳጅ አድናቂ የሆኑ የእሷ ተከታይ የሆኑ ሰዎች ምንም ቢሆን እናት ነሽ አንቺ ጨክነሽ ልጅሽን አሁን ላይ እየመለሽ ይገኛል። ሳምሪም ወደ አንቺ ተመልሳለች። ስለዚህ በእናንተ መካከል አንገባም። እናት ምንጊዜም እናት ናት፣ ለልጇ መጥፎ አታስብም። ጂጂም እንደግፍሻለን፣ ለልጅሽ ጥሩ ነገር መድረስ እንደምትለፊም እናቃለን እያሉ ነው ሀሳብ መልእክታቸውን እያስተላለፉ የሚገኘው። እንግዲህ ከሰሞኑ በምንመለከተው ነገር ብዙ ሰዎች ያው የዴዚን ጉዳይ ከነጂጂ ጋር ቤተሰባዊ ግንኙነቱን እያፎካከሩ የሚናገሩ ሰዎችን እንመልከት እንጂ ፋኒና ሳምሪ ላለፉት 7 ዓመታት ብዙዎች በዩቲዩብ የሚያውቋቸው ሰዎች አሁን ድረስ ስለነሱ ይመሰክራሉ። ፋኒና ሳምሪ ምንም ሳይኖራቸው ነበር አንድ የሆኑት። ምንም ሀብትን ሳያፈሩ ነበር የፍቅር ጊዜያቸውን አብረው ቆይተው ልጅን መስርተው ቤተሰብ መስርተው ልጆች ፈጣሪ አምላክ ሰጥቷቸው እንግዲህ ትልቅ ቤተሰብ አድርሰው የነበረው ማለት ነው። እንግዲህ ከዚህ ሁሉ በኋላ ፋኒና ሳምሪ መለያየታቸው ሲሰማ ግን ብዙዎች ዛሬ ድረስ ይቆጫሉ። ብዙዎች ዛሬ ድረስ የድሮ ፍቅራቸውን እያስታወሱ ፋኒና ሳምሪ እኮ መለያየት የነበረባቸው ሰዎች አልነበሩም። አሁን ድረስ ፋኒም ሳምሪም ወደ አዲስ ህይወት ሲገቡም አልተመለከትንም። ቢቻል አንድ ሆኖ ብንመለከታቸው ደስ ይለናል እያሉ ዛሬም ድረስ ስለ ፋኒና ሳምሪ ጥሩ ነገር የሚናገሩትን አይተናል። ጂጂ ኪያ እንግዲህ ያው የሳምሪ እናት ዛሬም እሷም ደግሞ የምትለው ልጄ ሳምሪ ከማይሆነት ሰው ነው ያመለጠችልኝ። ለልጄ ሳምሪ የሚገባው የተማረ ብዙ የሚያውቅ ትልቅ ደረጃ የሚገኝ ያ ግለሰብ ነው ለልጄ የሚገባው። ፋኑኤልማ ምንም ለሷ አልጠቀመም አይጠቅምም። በወቅቱ ስታረግዝ ራሱ መጥቶ ሊከራከር ነበረ። ልጅ አርግዛለች እንታረቅ እያለም ሲናገር ነበረ። እሱን ሁሉ ተናግሬ ልጄ ናቲ ራሱ እሱን ሊደበድብ ሁሉ እንደተነሳ ነው እምነግራችሁ እያለች ነው እንደ አዲስ ከ7 ዓመት በፊት የነበሩ ታሪኮችን እያስታወሰች ሀሳብ አስተያየቷን ስትሰጥ የነበረው። ከሰሞኑ የዴዚን ጉዳይ ማስመልክቶ ነው ጂጂ ኪያ ላይቭ በከፈተቻችባቸው በተከታታይ ቀናቶች ፋኒንም እየተናገረች በተለይ ልጇ ሳምሪ ካረገዘች በኋላ እሱ ለማስማማት ያደረገውን ጥረት እኔ እንድቀበል ያደረገው ጥረት ሁሉ እያናደደኝ እሱን ሁሉ በወቅቱ ተናግሬው ከባድ ነገር ውስጥ ሁሉ ደርሰን ነበር እያለች ነው እንደ አዲስ መልእክቱን ያስተላለፈችው። ያው የዴዚንም ጉዳይ ከተመለከታችሁ የዴዚ ፍቅረኛ የሆነው አሌክስ አሁን ከባድ ጸጸት ውስጥ ይገኛል። የዴዚ እናት ካረፈች በኋላ ውስጡ የተሰማውን ነገር በጽሁፍ እየገለጸ ነው። በጽሁፍም እንግዲህ የሆነ ቦታ ላይ የገለጸው ልጃችን ከተወለደች በኋላ ልጃችን ታስታርቀናለች ብዬ ብዙ ቅር ነበረኝ። ልጃችን እንድታስማማን ብዙ አስቤ ነበረ። ዴዚ ፍቅረኛዬን ከእናቷ ጋር አስታርቃለሁ ብዬ ነበር። ሞት ቀደመኝ። እጅግ ተጸጽቻለሁ። ልጅነትም አጠቃኝ ብሎ በጽሁፍ መልእክት አስተላልፎ ነበረ። እንግዲህ ያው እነዚህ ነገሮች በማያያዝም ጭምር ነበረ እንግዲህ ጂጂ ኪያ እኔ በወቅቱ ፋኑኤል የልጄ ፍቅረኛ የነበረው ፋኑኤል እርጉዝ መሆኗን ሲነግረኝ እንድንስማማ ታርቀናል እያለ በየሚዲያው ዩቲዩብ ላይ ቪዲዮ ሊሰሩብኝ ነበር ያሰቡት። ከናጠቃላዩ እርግዝናውን ሁሉ አልቀበል ብዬ ነበረ። ልክ እርግዝናውን ስሰማ እርጉዝ መሆኗን ባይኔ ሳይ ሁለቱንም ከቤቴ ያስወጣኋቸው ለበዓል መጥተው እያለች ነው እንደ አዲስ መልእክቷን ስታስተላልፍ የነበረው ማለት ነው። አሁንም ድረስ ብዙዎች እንግዲህ ጂጂን እየወቀሷት ነው። ፋኑኤል በዚህን ያህል ደረጃ የሚወቀስ ልጅ አልነበረም። ልጅሽን ሳምሪ ያስጠጋ ነው። እባካችሁ እናንተ ቤተሰቦች ምንም ቢሆን ልጆች በመካከላችሁ አሉ። ነገ ጠላት አድርጎ የሚያራርቃችሁን ነገር እንደዚህ እንደዛ አትባባሉ እያሉ ሀሳብ መልእክት ሲያስተላልፉ የተመለከትኩት ማለት ነው። ይህን ጉዳይ ግን አስመልክቶ ጂጂ በተለይ ሆድ እየባሳት ይሁን ምን አይነት ስሜት ውስጥ ባይታወቅም የምታስተላልፋቸውን የተለያዩ መልእክቶች አስመልክታችሁ እናንተስ እንዴት ተረዳችሁ? ከዴዚ እናት ጋር ሀሳብ ታሪኳ ይመሳሰላል ትላላችሁ ወይስ ምን አይነት አመለካከት አላችሁ? በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎች ብቅ እስክንል ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም